ቀና ወገብ እንዲያገኝ ቀና ባለቤት ዝግታሽ ነው መሰለኝ። እኔ የምለው ግን ምን አይነት ሰው የኔ ደረጃ ድሃ ድሮም ድሃ ሪዘርቭ አስደረጌ ቦታ ይቀራል። ተው እባክህ። ይሄ ፊት ተሰራ አልተሰራ የእኛን ሰፈር ማሰራት ይሻላል። አይተዋል ፊቱን ወደዚህ እየመጣ እኮ ወደዛ የሚሄድ ነው የሚመስለው። እኔ እኮ ነኝ የማዝነው። ምነው አንተ ልጅ ነው? አንድ ነገር ልንገርህ፣ ትጣላኛለሽ። ውጣ! እኔስ እየተፈታ ሰላይ ወንድሜ እንዴት ነህ? ሰላም ነው? ምስር ብላ የኔ ጌታ እንኳን ደስ ያለ። ያንተ ደስታ ማለት እኮ የኔ ደስታ ማለት ነው። የኔ ጌታ የትኛውን ህንፃ እንድገዛ ደግሞ ገንዘብ ላክ? ይልቅ ስማኝ፣ ገንዘብ አጣ ቅዳሜ አዲስ አበባ ገባል። ሄሎ አለ ወንድምዬ። ምን ነው እያለቀስክ ነው እንዴ? እንዴት
አትተኛም? ውጭልኝ ውጭልኝ። የት ነው የምወጣው በዚህ በሌሊት? ከኔ ጋር ነሽ ብለህ እኮ ነው ይዘኝ የመጣኸው። በእናትሽ ውጭልኝ። የግማሽ ሌሊት እከፍልሻለሁ። ተይ እንግዲህ ማታ ገንዘቡን ለማንም ስትረጨው አድረህ አሁን ላይ በዛ ውጭ ስትል ትንሽ አታፍርም? ረጨሁት አለ አንቺ ምን ወጣሽና ትወጫለሽ? ያመጣሁሽ እኔ ምን ሆነሃል? ሌሊት እኮ ነው ማጅራት መቼ ያገኘሃል? እባክሽ ታገናኘኝ። ከማን ጋር ነው ማገናኘኝ? ደህና አድርጎ ማጅራት ከሚመታ ጋር። ታዲያ አንድ ነክቶ የሚያንቀሰቅሰኝ ሳይሆን አንድ ጊዜ ሲያሳርፍብኝ ጸጥ ረጭ የሚያደርገኝ። ኧረ ሌሊት ነው እባክህ። ደረጀ አንተ ደረጀ! ኧረ እባክሽ ሴትዮ፣ ኧረ እባክሽ ይሄ የቀኑ አነሰሽና ደግሞ አሁን በሌሊት ተነስተሽ ሌባ እንዴ! እየተንኳኳ እኮ ነው ሌባ። በማርያም ያልሽውን ሁሉ እሰጥሻለሁ እኮ ነው የምልሽ። ብሩን እሰጥሻለሁ በማርያም እልሻለሁ። ሌባ ከኛ ቤት አታስቂኝ እባክህ። እሺ አንተ ፈርተህ ከሆነ እኔ ወጥቼ በቃ ሌባ ከኛ ቤት የስንት ሀብታም ቤት ሞልቶ ሌባ ከኛ ቤት የሚመጣ ይመስልሻል? ያልፉ ፈልገው ነው። ተያቸው። የት ነው የሚያልፉት? እዚህ ከጎረቤት ካሉ ከሀብታም ቤት። አንቺም እኮ ነገ ለቡና ማጣጫ ወሬ ያገኘሽ ወይ ቡና ማጣጫ ገንዘቡ እስከ የት ይመጣል? ተያቸው። ሰማሽ? ደውሉ የውስጥ አዋቂ ሌባ መሆን አለሽ። አሁን እኮ ደውለው እንለፍድን እኮ ነው። ሄሎ እንዴ! ምን ያማህል አንተ? አንተ ነህ እንዴ? በሌላ አይደለም እንዴ? ይህን ያስቀጠቅጥና ሰጣራ አትሰማ በሰላም ነው? በቃ ለባብሰሽ እዛው እንገናኝ። መጣሁ። እሺ መጣሁ። እኔ ደግሞ እንደው ሌባ እኮ መስሎኝ ደስ ብሎኝ ነገ የምንደቀደቅበት ነገር አገኘሁ ብዬ። ለነገሩ ግን የገንዘብ ምንጩ የማይታወቅ ሰው ያው ሌባ ነው። ሌባ ለነገሩማ ሌባ ቢመጣ ራሱ ዕቃ ረስቶ ነው የሚወጣ እንጂ ምን ሊወስድ እዚህ ቤት ብለሽ የተስማማንበት ብር የወንድም መሆኑን አላወኩም ነበር። አትገምችም ደነት። እኔ ነዳጅ ቆፍራለሁ። አስራት እንኳን አንተ ኢትዮጵያም እኮ ነዳጅ የለም። አሁን ገንዘብ ጠፋ ብለህ የሰው ማጥፋት ተገቢ ነው? ኧረ ተው። እኔ አንተ በመላው መሰቃየት አለብኝ እንዴ? ረስተሽው ነው እንጂ አንቺን በልተሽ መቼ እኛ ስንጣላ ለማስታረቅ የሚታረደው በግ የወንድሙ ብር መስሎኝ ምን ነው እንዳረዳችኋቸው በጎች የሁላችሁ ደም ይፈሳል። አስራት እንዳትሳሳት፣ በኋላ በህግ ትጠየቃለህ። አንተ ከድጅኑና ከሽጉጥ ሰው ለመግደል የቱ ይፈጥናል? ሰው ለመግደል ሽጉጥ ቅርብ ነው። በቁማር ባጠፋው ብር ለምንድን ነው የምንሰቃየው? ለመንዘላዘሌ አስታዋሽ አልፈልግም። ከእናንተ መካከል አደራ በልጦ የሚያውቅ ሰው አለ? የእድር ገንዘብ ያየሁት እኮ አምላክ ታማኝ በመሆኔ ነው። እኔ አደራ አልበላም። የወንድሙን ገንዘብ አብረህ በልተሃል። አደራ ያው አደራ። የተከራከራይ ማለት ነው።
ግን በልቼ አውቃለሁ። መፍትሄው ምንድን ነው? ሰው መግደል ግን መፍትሄ አይደለም። ሌላ አደራ መብላት። እንዴት? በቃ አላደል የመጀመሪያውን አደራ ለመርሳት በቃ ሌላ አዲስ አደራ መብላት። ደጋግሞ ሲበላው እንደ ጀራ ይለምደዋል ማለት ነው። ያ ኤግዛክትሊ። አንቺን ነበር የእድላችን ገንዘብ ያዥ ማድረግ። ካዝናው ሙጥጥ አድርገሽ ስጨርሽ አዳሜ ና ተሰማ ቀበረ ይላል። አንቺ ለቁም ተስካር ተገቢ ነሽ። የታለ ፎቁ? የታለ ቤቱ ቢለኝ ምን አሳየዋለሁ? መኪኖቹ የታሉ ቢለኝ ምን ውስጥ ከተዋለሁ? ጤነኛ አይደለም? ያምናል። አንተ ራስህ ያማል። ዜብራ እኮ ነው ያያት አይደል እንዴ? እና ልተኛበት ነው እንዴ? እኔ መሞቱን ልሙት፣ በእናትህ ሞት አይቀርም ግን በመኪና ልሙት። እኔ ሄዳ ነዛ እንደውም እድለኛ ነህ በዚህ መኪና መሞት። ወንድሞቼ አቤት አቤት አቤት። ለመሆኑ የአንድ አባትና የአንድ እናት ልጆች ናቸው? የአንድ እናትና የአንድ አባት ልጆች ነን። ወንድሜን ገደልኩት። አሁን ታዲያ ምን ይባላል? ለመሆኑ መቼ ነው የሚመጣው? የዛሬ ሳምንት ቅዳሜ ነው። እኔ ሞቼ በነበር ዛሬ። እሱማ ማን ይቀራል ብለህ ነው? ትደርስበታለህ። ሞት አይቀር ምን አለ ዛሬ እኔ ድፍት ብል። ተው እንጂ እድሩ ሞት በተደራረበበት ሰዓት አሁን ሞትን ትመኛለህ እንዴ? በወጉ መቀበር አትመኝም እንዴ? ዝም በል። ለአንተ ሁሉም ቁም ነገር የምትበላው ድረህ አይደለም። እናቴ ልጅ ሀሳብ መጣልኝ። እናቴ ልጅ ለምን እርሷን አንጠይቃት አልኩ እኮ እኔ። ገንዘቡ እንደዚህ መጥፋቱ ላይ ቀር የተወሰነ ገንዘብ እሷ ጋር ይኖራል ብዬ አስባለሁ። እባካችሁ ተውት። የራሴ ገንዘብ ነው ብዬ ስረጫው ከርሜ አሁን የኔ አይደለም መልሽ ብላት በፖሊስ አታስይዘኝም። እኔ እኮ በሞት ይሻለኝ ነበረ። ተው አንተ ተው፣ ለድሮ አስብ እንጂ። በቃ የእናንተ ጥርስ ይፈልጋ አይቅበረኝ። አውጡና ሜዳ ውርውሬ ከፈለጋቸው። ተው እንጂ ዝም በል። እንደዚህ አትሆን። ገንዘብ ማጥፋት ባንተ ተጀመረ እንዴ? እኔ ካጠፋሁት ገንዘብ እኮ ህይወት ማጥፋት ቀላል ነገር ነው። በቃ እንደምንም እሷን አሳምነህ ትንሽ ገንዘብ ብትሰጠን እኮ ጥሩ ነው አይመስልም? ተሰማ። እኔም እኮ በዛ ብያለሁ። ለዚህ ልጅ የሚደረገው ነገር ቤቱ መኪናው ሱቁ ሞባይሉ ምኑ አሁን ለእድሩ ተደርጎ ቢሆን ሴት እኮ ነኝ እና ብትሆን ሴት የእኛ ሚስት እኮ ሴት ናት። ግን ምን ነው ምን የሂትለርን ልብ በፍቅር ያማለለችው ሴት ነች። እባካችሁ ተው፣ እባካችሁ ተው። እናንተ ኤልሳን አታውቋትም። ብታውቋት ኖሮ ምን እናድርግላት፣ እንዴት እንርዳት ብትሉት እናንተ ነበራችሁ ወገኖች። እኔ እኮ ታውሬ ነበረ። አለ እኮ ወይ አታገባት ነገር የት እንደሚሄድ ምን ማድረግ አላውቅም። እግሬውን ያመራኝ ይላል። አስራት ሂሳቡስ እንዴ? ይኸውልህ
መሄድበት አይታወቅም። መጥፎ ነገር ሊያጋጥመው ስለሚችል አንተ ሂሳቡን ስራው። እሺ አስራት ተሰማ ሂሳብ ሂሳቡስ አስራት ምን ሆነሃል? ተናገር እንጂ ምንድን ነው የሆንከው? ሰሌ ከአሜሪካ ይመጣል። ሰለሞን ሊመጣ ነው? ዋው በጣም ደስ ይላል። ቢያንስ አሁን እሱ ሲመክር ትስተካከላለህ። እኔም ይመክረኝ ብቻ አጣሁ። ታዲያ ገንዘብ ይዞ ነው የሚመጣው። ለአንተ ለምን ገንዘብ ያስፈልጋል? መኪና ካስፈለገ ኤኒ ታይም ነው ያለው። ተይ ኤልሳ ተይ። አይኑን ካላየሁት የምትይኝ ሰው እኮ ነኝ አይደል? ለማንኛውም መጥቻ አየዋለሁ። ለጊዜው ገንዘብ ካስፈለገ አንተ 20 ሺህ ብር እሰጥሃለሁ። ደግሞ ሂድና ቁማር ተበላ። በጣም አድርጌ አመሰግናለሁ። በዚህ በችግሬ ሰዓት የደረስሽልኝ ብቸኛዋ ሴት አንቺ ነሽ። ቴንኪ አስራት። ለእኔም እኮ በጣም ብዙ ነገር አድርገህልኛል። አንተ ስትቸገር ማየት አልፈልግም፣ ግን ህይወትህን አስተካከል። እኔ ከዚህ በኋላ የሚስተካከል ህይወት የለኝም። የኔን ህይወት ከማስተካከል ሶማሌን ማስተካከል ይቀር። አስራት ወየው አሁን በቃ ምንም መፋዘዝ አያስፈልግም። የመጣውን እንችለዋለን። በቃ አሁን እንደውም ወቅቱ ጥሩ ነው። የታመመ የለ የሞተ የለ፣ እድሩ በክብር ይቀብራል። ምነው ተሰማ? አብረን አልበላን፣ አብረን አልጠጣን፣ ክፉ ደግ አብረን አላየንም። እናንተ ሞት የተመኘ ኧረ ክፉ አይንካ፣ ሰርተን እንከፍላለን። አለቅ። ወይኔ ወይኔ ወይኔ! ግራውንድ ፕላስትሪ ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ያው ነው እኮ ኮንዶሚኒየም አይደለም፣ ያው ፎቅ ነው። በቃ አሁን ምንም መሸበር አያስፈልግም። ሃይማኖተኛነቱን ተጠቅመን ቤቱን ቄስ በቄስ ካደረግን በኋላ ትንሽ ሲረጋጋ ወንድምህ ተዘርፏል ብሎ መንገር እኮ ነው። በቃ ሌላ ነገር የለውም። ደግሞ አሜሪካን 10 ዓመት ቆይቶ ለመጣ 6 ሚሊዮን ብር ምንድን ናት? እኔ እኮ መንግስትን የቀለደብኝ እውነቴን ነው። በግለሰብ ደረጃ መሳሪያ አይፈቀድም ተብዬ እንጂ አንድ ሽጉጥ ቢኖረኝ ኖሮ እሷን ጠጥቼ ድፈትል ነበር። አንተ እድለኛ እኮ ነህ። 4ኛ ፎቅ ላይ ነው ያለው። ምን አጨናነቀ በዚች? ምን ነው ግን አንተ ሞቴ ናፈቀ? ያን ሁሉ ገንዘብ ከሴት ጋር ስትጨርስ በቁማር ስትበላ ተው ብለናል። የእሱን ተወው፣ አሁን አልፏል። ነገ ከነገ ወዲያ እኮ ልብ ይገዛል። በዚህ እድሜው ልብ ሊገዛ? ኧረ አታጨናንቀው። ገንዘቡን በሙሉ አብረን አይደል ያጠፋን? እቺ ትለበሰክር እቺ ሸሚዝ እንኳን አምባሳደር መደድ አብረን አይደል የገዛናት? ተው እንጂ አሁን በቃ ህንፃውን ተከራይቷል፣ መኪኖቹን ፊልድ ወጥተዋል ካልነው ከዛ በኋላ ትንሽ ሲረጋጋ ደግሞ ጸባዩን አይተን ሁኔታውን ገምግመን ሃይማኖቱን አጥንተን ወይ በፓስተር ወይ በቄስ ወይ ደግሞ በአሜሪካን ኤምባሲ እንዲነገረው ማድረግ እኮ ነው። በቃ ያኔ አብዮቱ ይፈነዳ እንደሆነ እናያለን። ወይ ደግሞ አንተ ላይ ካፈነዳው እድሩ እንደሚሆን ያደርጋል። ይልቅ የመኪናውን ነገር የልሳን እንዳትረሳ። እመጣለሁ ብላለች። ባካችሁ አሁን ቤቱን ጨርሰሽ የት ነው ባልተጠረገ ቤት ይዘህ የምትገባው? እንዴ ሰው ይዛል። አዲስ አበባ ብዙ ለውጥ አላት። እንግዲህ ያው ልናያት አይደለ? እሱ ስልክ ነህ። ታዲያ የትኛው ህንፃ ነው ወንድምዬ? የኛ ህንፃ መቼም የኛ ህንፃ አልቋል። በደህና ጊዜ የሰራ ነው ይመስለኛል። አቤት አቤት! ሁሉ ነገር ተወዷል። አሁን ለእድራችን ጠረጴዛ ለመግዛት ሄደን እንዴት እንደተወደደ! በጣም ሁሉ ነገር ተወዷል። በጣም እንዲያውም እኮ እናንተ በጥሩ ጊዜ ነው የሰራችሁት። በእውነት ሲሚንቶ ራሱ 120 ብር በነበረበት ሰዓት እኮ ነው የተሰራው። መቼም ኪራይ ጥሩ ነው ይባላል። ብዙ ነገር ተወዷል እንሰማለን። መቼም የኪራይን ነገር ከሌላ ስራ ይሻላል። ቢሆንም የእናንተ ህንፃ ትልቅ ስለሆነ ያወጣል። 2-3 ሲሆን ደግሞ አንዱ አንዱን ያግዘዋል። እድሜ ለወንድሜ ማን ነበረኝ። አንዳንዱ እኮ ብታዩ የሚገርማችሁ ነገር
የገዛ ቤተሰቡ ገንዘቡን ወስደው ጨርሰውት ያስለቅሱታል። እንዴት የሚያሳዝን መሰላችሁ! እውነት ግን ዝም ይሏችኋል? ቤተሰብን ምን ታደርገዋለህ? ገንዘብ እኮ አላፊ ጠፊ እኮ ነው። ስንት ተለፍቶ የሚመጣን ገንዘብ ዝም ብለው ሲጫወቱበት ዝም ብለህ አትመለከትም? አይቶ እባክህ ምን ታደርገዋለህ? የሚገባውን ቅጣትማ ትሰጠዋለህ። በጣም ይቅርታ ሰሌ፣ በኪራይ መኪና ትንሽ አንገጫገጭኩ። እመጣለሁ ስትለኝ የኔን አነሳው ነው ትንሽ ሰርቪስ ትግባ ብዬ ሰርቪስ ሰጠኋት። ምን ነው ታዲያ አልደረሰችም? አልደረሰችም። በቃ ድንገት ስለሆነ ለነገሩ በዚህ 2 ቀን ውስጥ ትወጣለች። እንዴት ነው ሰፈራችን? የጋራ መኖሪያ ቤት ቱርክ አይመስልም? ግሪክ አይተሰማ የኔም የተሰማን ቤት እዛ አንድ ላይ ነው። አጠገብ ላጠገብ ነው። እዛ ነው። ምን ድንገት እኮ ነው እመጣለሁ ስላልከኝ ቤታችን ውስጥ ያሉት ሰዎች ተከራዮችም የዛሬ ወር እንወጣለን ብለዋል። እስከዛ እኔ ጋር ትቸገራለህ። ወደ ሀገር ስትመጣ እኮ ያለውን ነገር ከቤተሰብ ጋር ለመካፈል አይደል? ምንም አይደለም። ኢትስ ኦኬ። እንደው ግን ወንድም ጋሻ አንተ እንዳላስቸግረ እንዴ። ምን ሆነሃል? ምን ሆነሃል? ኧረ ምንም አታስቸግር። እንደው ሚስት ብጤ ምናምን ወይ ሚስት ብጤ የለም። አይ ምን አስራት እቃው ያንተ ቤት ስለማይችለው ግማሹ ወደ እኔ ቤት ቤት የድሩ ግቢ ቤት ሄዱ። ከአሜሪካ ለመጣ አስተማማኝ ቦታ ነው። እሺ፣ ሁለታችሁንም ከልብ ለመነጨ እርዳታችሁ በጣም አድርጌ ያመሰግናችኋለሁ። እሺ፣ አብቃቃዋለሁ። አስራት እኔ ጋር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። ኖ ፕሮብለም። እስቲ ይቅርታል እና እባክህ ቀስ የሚሰበር ነገር ሊኖር ይችላል አይደል? ማን ልበል? ኤልሳቤጥ። ኤልሳቤጥ። በጣም ነው የማመሰግነው። ፕሊዝ እኔ እኮ የሆነ መድኃኒት አድርጋለሁ። ሲጀምር ቆይ ለምን ነገርከኝ? ትንሽ ገንዘብ እንድትሰጠኝ ለመጠየቅ ሂጄ ነበር። እያያት ተጣብቃ አሜሪካ ልትሄድ እኮ ነው በሷ ቤት መስሏት። እሱ እንደሆነ አገሩ ተመልሶ እዚህ ነው የሚኖረው። ያባራታል። እኔማ ሳያት አይደለም በጥፊ በርበሬ እጥናት ነው። በፊት ቢሆንማ ኖሮ ለሴት ሁሉ ምሳሌ ለማድረግ አይደለም በበርበሬ በሚጥሚጣ ነበር ማጠን። ለነገሩ ሁሉም አይደለም። አሁን እኛ አደር ብዙ ጥሩ ሴቶች አሉ። እድሩን ቀጥ አድርገው ያዙ። በግል ቢመጡ በሰፈር ቢመጡ በእድር ቢመጡ ሴት እንደሆነ ያው ሴት በቃ ምን ልበላቸው? ዝም በላቸው ወይም በጥፊ በላቸው። ግንኙነት እንደነበረን እንዳታወሩ እሺ? ድሮስ መቼ ነበራችሁ? አንተ እኮ ምንም ሳይሰጥህ ለሴት ኢንቨስት ስታደርግ የነበርክ የእግዚአብሔር በግ። ኤልሳን ብታቋት ኖሮ እንደዚህ አትናገሩም ነበር። ከነ አስራት ጋር በስራ እንገናኛለን። ጀስት ፍሬንድ። በጣም ነው የማመሰግነው። ያልተስማማ ነገር ካለ ኤኒ ታይም ዩ ካን ኮል ሚ። ሹፌርም ስላለ ሊረዳ ይችላል።
እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ሀገር ምድር መጣ። አልሐምዱሊላህ አልሐምዱሊላህ። እንኳን ወደ ሀገረ ምድር አላህ በሰላም አበቃህ። ወይ ሄሎ፣ ሰለሞንን ፈልጌ ነበር። እንዳለ እባላለሁ። እሺ። ሄሎ ሰለሞን፣ እንዴት ነህ? እንዳለ ነኝ። ያን ላይ ወንድም እንዳለ እንዴት ነህ? ሰላም ነው? አዎ ሰላም መጣሁ። መቼ እንገናኝ? በቃ እቤት ብቅ በላ ወይ ሰሞኑን። በቃ እሺ፣ ወይ ነገ ወይ ከነገ ወዲያ ቤት ብቅ እላለሁ። በጣም ጥሩ። ታንኪዩ። እሺ አሁን ሲነገሩ ምን የሚል ይመስልሃል? በሩን ክፍት አድርገው ከነገሩት ይተርፍ አይመስለኝም። ውይ ካልተረፈማ ለድሩም ኩራት ነው። አንድ አሜሪካዊ ለመቅበር አንድ ሰው አይቀርም። እንኳን ከአሜሪካ የመጣ ቀርቶ ለስንቱ ይወጣ የለም እንዴ? ግን መቼ ነው የሚነገረው? ያው ድርተኛውን ሰብስበን እንነግረዋለና። ያማል እንዴ? እንዴት አስራትን ሰው ማያደርጉት ታዲያ ምን ይሻላል? ወይ ለፍርድ ሸንጎ ነግረን መስተዳድሩ ይንገረው። ገንዘቡን ለሴት እንጂ ለልማት እንኳን አላጠፋው። ወይ ለአባይ አልሰጠ፣ ወይ ደግሞ ቦንድ አልገዛበት፣ ወይም ደግሞ ራሱን ለማጥፋት ቦምብ አልገዛ። ይሄ የሴቶች ጉዳይ የሚባለው ሴቶች ሲበደሉ ብቻ አይደለም፣ ሴቶችም ሲበደሉ መላ ማለት አለበት። ገንዘቡን ከነሱ ጋር ነው ያጠፋው፣ ከነሱ ጋር ይነጋገር። ወይኔ ኤሚዬ አመለጠሽ ብታዩ። በእናትሽ ያምራል። እንዴት ነው? ልክ እንዳሰብኩት። ወይኔ እርጋታው፣ ኩርት ያለ ወንድ። ቆይ እኔ የምልሽ ብቻውን ነው የመጣው? ማለት ጓደኛ ምናምን የለው? ለጊዜው ብቻውን ነው። ውሎ አድሮ ግን የሚመጣው አይታወቅም። በእናትሽ የሆነ ነገር ቃል ግቢልኝ። ምን? በቃ ስትወጡ አብሬያችሁ እንደወጣ። ገና ስታዩ ልብሽን ቀጥ የሚያደርግ ነገር አለ። ጓደኛዬ በይ ተረጋጊ። ስሚ እንኳን ዳያስፖራ ይቅርና እኛ ስፈል የስልክ ጨት ተደግፈው የሚውሉ ወንዶች ኩራታቸው አልተቻለም። ሞች ኢትዮጵያ ውስጥ ቆይ ስኳር እንጂ ወንድ ልጅ ጠፋ የተባለ መሰላቸው እንዴ? አንዱ ደግሞ ጠፍቶ ምን እንደምን ታውቂያለሽ? ሰፈር ውስጥ የእኛ ሰፈር ሴቶችን ከመጥበስ ኮብልስቶን ባነጥፍ ይሻለኛል አላለኝም መሰለሽ? ሞች አንተ ሱቃት መጪ። በቃ እሺ የኔ ቆንጆ በኋላ ይሻላል። እሺ ቻው። እሺ ቻው ቻው። እንዳለ ያንን ላይ ወንድም እንዴት ነህ? አለና ደህና መጣ። እንዴት ነው? አይዞን አስራት የጓደኛ ወንድም ነው። ከውጭ ነው የመጣው። ተዋውቁ። አስራት እንግዲህ ከአንተ ተሞክሮ ሊወስድ ነው የመጣው። ወንድም ምን ማለት እንደሆነ እንዴት እንደሚሰራ ለማየት ነው የመጣው። ምንም ችግር የለም። አንዳንድ ተሞክሮ ከኔ ልምድ ምናምን አካፍለዋለሁ። ችግር ግቡ እናንተ። መኪናዋን አዘጋጃትና ግቡ። ኧረ ግቡ እናንተ ግቡ። አጠብቀውና
በፍጥነት መሄድ ያለብን እኮ ነው። ቶሎ በልጅ ታዲያ ምንድን ነው ችኮላው? ቆይ ገንዘብ ጠፍቷል ለማለት ነው። ገንዘብ ልንሰጠው እኮ አይደለም። ምን ረጋ ብለን ምን አለበት? እሱ ስልክፍ ሰው ሲሞት ለማየት ደግሞ ጥድፊያ ሀጂ ቅደም ግቡ መሙሉ። ኧረ በፈጣሪ እሾታለሁ። እባክዎትን ግቡ። በፈጣሪ ያልኩት ኧረ ለሁለታችሁም ይበቃል። ግቡ። የመጣችሁበትን ጉዳይ ባውቀው፣ ምክንያቱም ወንድሜም ታች እየጠበቀኝ ነው። ከሱም ጋር አንድ ትንሽ ጉዳይ አለች። ዞር ዞር ብዬ የማያት ነገር አለች። ጊዜያችሁንም እንዳልሻማ። የሀገራችንን የልማት ሁኔታ መቼስ ሳትረዳው አትቀርም አንተ። ወይ ጉድ! ምንድን ነው ልማት? እድሩን በገንዘብ አልረዳ ሰዎች እንዲህ ለምንድን ነው ዳር ዳር የምትሉት? ለምን አትነግሩትም? በቃ አለቃ በቃ። ለልጄ መቼስ ፈጣሪ ይቅር ባይ ነው። እንደው እኛም የፈጣሪን ትእዛዝ ብንፈጽምና ይቅር ብንል ጥሩ ነው አይደለም? እና ወንድም ለሽምግልና እኮ ነው የመጣ ነው። አልገባኝም። ምን ተፈጥሮ? ያው እስቲ ልስማውና እንግዲህ። ምንም አልተፈጠረ ወንድም አለ። እንደው እሺ በለን አላ እሺ በለን። አዎ እደግ። አዎ ለዘርበጅ። አዎ አባቶቼ መቼ ይሻለና ብላችሁ ነው? እና ልጄ እንደ እውነቱ ከሆነ ወንድም የላክለትን ገንዘብ አጥፍቶታል። በጣም አዝናለሁ።
ሄሎ፣ ይኸውልህ እድሩን ተዘጋጁ በልልህ። ነፊውን ይኸውልህ እላይም ንፋ፣ ታችም ንፋ፣ ውስጡን ንፋ፣ በደንብ አድርግ። ያገኘው ቦታ ላይ ሁሉም ንፋ በልልኝ። ከአሜሪካ የመጣ አስከሬን ነው። ህዝቡን በደንብ ቀስቅሱት። እሺ፣ እሺ፣ እሺ። ቤተሰባችሁ ነው? ወንድሜ የእናቴን ሰውዬ ትልቁ ነገር ከባድ ዳሜጅ የለውም ማለት የተፈጠረው አደጋ ለመጥፎ ነገር ይዳርገዋል የሚል እምነት የለንም። ማለት ድንጋጤ ነው። ለምን ይቀልዳል? በድሩ ለምን ይቀልዳል? አንዴ ሞቷል፣ አንዴ ተርፏል። ለምን ትላላችሁ እንዴ? አሎ፣ ቆይ 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 ቆይ፣ አቁም፣ ቆይ ቆይ፣ ረጋ በል እስኪ፣ ቆይ በቃ እንዳይነፋ እኔ የት እንደሚነፋ በምን ሁኔታ እንደሚነፋ የት ቦታ እንደሚነፋ በስንት ሰዓት እንደሚነፋ እነግረዋለሁ። በቃ እንዳይነፋ ተው በል። ይኸውላችሁ ይሄ ነገር የሚፈጠረው ሰዎች በከፍተኛ ሁኔታ ሲደነግጡ የአእምሯቸውን የማስታወስ ሁኔታ በቀላሉ ሊያጡ ይችላሉ። እንዴት ነው ዶክተር? ህሊና ቢስ ይሆናል ማለት ነው ወይስ? አይደለም፣ የበፊቱን ማለት የባለፈውን ነገር በአጠቃላይ ይረሱና አዲስ ሰው ይሆናሉ ማለት ነው። ይሄ የተቀደሰ ሀሳብ ለሱም ለወንድሙም በጣም ጥሩ ሀሳብ፣ ተመስገን ማለት ነው። እንግዲህ ያው ሁኔታውን ሁሉ የምናውቀው ሲነቃ ነው። ይሄ ካልሆነስ ዶክተር? ይሄ ካልሆነ ሙሉ ለሙሉ ይነቃና ወደ ቀድሞ ማንነቱ ይመለሳል ማለት ነው። ይሄ ዜና ለሁላችሁም ጥሩ ይመስለኛል። ለማንኛውም መቼም የመጀመሪያው ሀሳብ የተቀደሰች ነው። አሁን ያለውን ማስታወሱ ምንም አይጠቅም። ነገሩ አስታውሶስ የት ሊደርስ? እኛም መርሳት መቻል እንዴት ጥሩ ነበር መሰላችሁ። መቼም ወደ ጤንነቱ ከተመለሰ የሆነ ነገር ማድረግ እንዳለብን ይሰማኛል። እሱ እንዳይሆን መጸለይ ነው እንጂ ምን ማድረግ ይቻላል? አለ ወይም ተርፏል የምትሉት ገንዘብ ካለ እሱን አሰባስበው ወደ ጤንነቱ ሲመለስ በቃ የሆነ መንቀሳቀሻ እንዲሆን ማድረግ እኮ ነው። አሁን ህልፕ ያውት እኔም እረዳችኋለሁ። ከውጭ ሊመጣ ነው። ጥሩ ሀሳብ ነው። አዎ ሀሳቡ የሚደገፍ ነው እና የሆነ መፍትሄ ላይ እንትን እንበል። አስራት፣ አቤት። ምን ያህል ገንዘብ ተርፏል? አለ የምትለውን ንገረና። እየጠበቅንህ እኮ ነው። ያው ምን አለ ነው የለም ነው? ኮንዶሚኒየሙ አለ። እሱን መንግስት ሰጥቶ መስሎ። ኧረ በጭራሽ እንዴ! 30% ቅድሚያ ክፍያ ነው። በቃ ይሁን። ይሄ ከሆነ ያስቃል። ኢትስ ሪሊ ፈኒ። ኧረ ያለ እኮ አለ ገና ሰርግ አስመሰልከው እኮ አስራት። ምን ያህል ገንዘብ በቁጥር ንገረና። ያው መኪናውም አለ። ወረቀት ተካሽ ገንዘቡስ? እሱማ አለ 50 ሺህ ከ6 ሚሊዮኑ በቃ ብቻ ያለ ይኸው ነው። ወይኔ ሰዓት ቁማር እኮ ነው የተጫወተች። ማነህ? ለዶክተሮቹ ንገሯቸው፣ ረጋ በሉ በሏቸው። ቢችል እንዳይነቃ እድሩ አንድ ነገር እስከሚያደርግ ድረስ። ኧረ እንዲያውም እስከ ዘላለሙ ቢተኛ እንዲያው ህይወቱን መርሳት ቢችል እንዴት ጥሩ ነበር መሰላችሁ። ኤልሳ፣ አንቺስ ጋር ስንት ገንዘብ አለ? ማለቴ በተዘዋዋሪ ገንዘቡ አንቺ ጋር ይኖራል ብዬ ነው። ያማል። እኔም ልተኛ። እድሩስ ማን አለው?
ዋናው ነገር ይሄ ሰውዬ ከነቃ ተረዳተን በሀፍተ በሰንት የሆነ ነገር ማድረግ አለብን። እንደው ግን የሰለሞን የአሜሪካ ኑሮ ምን ይመስል ነበር? ያው ዛሬ ሰው ሁሉ በያው ተረግፏል። ሀብታም ነው ወይስ? ሀብታም ከሆነማ የጠፋው ገንዘብ ምንም አይመስለውም ማለት ነው። እንዴ ወዲህ ምን ማለት ነው? ሰውዬ ለፍቶ እኮ ነው ያመጣው ይሄን ገንዘብ። አንድ ነገር እኔ ልንገራችሁ፣ ይሄ ሰውዬ ነቅቶ ወደ ጤንነቱ መመለሱ አይቀርም። ሲመለስ ደግሞ ያለን ነገር ሰብስበን መጠበቅ ያለን ነው ይመስለኝ። እንደተመለከትነው ጭንቅላቱ ጤነኛ ነው። ሆኖም ግን ላልተወሰነ ጊዜ ከሚያበሳጨውና ከሚያናድዳቸው ነገሮች መራቅ አለበት። ያው ትንሽ መዝናናት አለበት። መናደድ፣ መበሳጨት የለበትም። እዚሁ ከእናንተ ውስጥ ሲያየው የሚበሳጭበት ሰው ካለ ያንን ሰውዬ በፍጹም ፊት ለፊት ማቅረብ የለባቸው። ይህን ነገር የምለው ያው ወደ ሌላ አደጋ ሊወስደው ይችላል ማለት ነው። አሁን ማየት ትችላላችሁ። እኔ እንደዚህ አይነት ነገር ማየት አልወድም። በጣም ነው የሚያስጨንቀኝ። አስራት አይዞህ፣ እኔ ውጭ ልጠብቃችሁ ግድ የለም። አይዞህ አስራት። አስራት አንተን እኮ ነው። አስራት ምኑ ትላለህ? እኔ ቆይ ጉዱ ካሳ ልበልህ፣ ፊት አውራሪ ልበልህ፣ እንደው ማን ልበልህ? አስራት ብትለኝ ደስ ይለኛል። ስማ፣ በገንዘብ እኮ ለድሩ መኪና አይደለም መኪና ድንኳን ገዝተህ ቢሆን ኖሮ ዛሬ መሸሸጊያ ይሆን ነበር። አከተወኝ። እኔ ይመጣል ብዬ መች አሰብኩት? 6 ሚሊዮን ብሩ በፈንጂ ነው ወይስ በድማሚት ያቃጠልከው? ምንድን ነው የምትጠይቀኝ? አብረን አይደል ያጠፋን? እናንተ ከአንተ ጋር 100 ሺህ ብር የማይሞላም ያጠፋን ምክንያት አታደርግ። መኪናዬን አሁን ለሚያሳየኝ ሰው 10 ሺህ ብር አስር ሺህ አውቀዋለሁ። ቁማሩን የተጫወተብኝ
በጣም ያሳዝናል። አምሪሊያም ሲሆን በጣም ነው የሚያሳዝነው። ልጁ ሀገሬ ላይ እሰራለሁ ነው ወጥቶ እንዴት እንደዚህ ታደርጉታላችሁ? ለማንኛውም አንተን እንዳያየ እኔን ነው? አይ እኔን ነው። በዚህም ካለፈልህ ጥሩ ነው። ኦኬ፣ አሁን የተወሰነ ነገር አለ። ከዚህ ከወጣ በኋላ ኤልሳቤት ጋር ያርፋል። የሚያስፈልገውን ነገር ደግሞ ያደርጋሉ። ማናልከኝ ስምህ? ማይ ኔም ኢዝ እንዳለ። በጣም ጥሩ ሰው፣ በጣም ጥሩ ሰው። የዘመኑ ነፍስ አባት ከዚህ የተለየ ምን ያደርጋል? አስራት ነፍስ አባት አድርገው። ጥሩ። ለማንኛውም እቃውን አዘጋጁ። ስሚ አንቺ ሴትዮ፣ የወንድሜን ነገር አደራ ብዬሻለሁ። እሺ፣ ያለ እናት ያለ አባት ያደግን ሁለት ወንድማማቾች ነን። ሰሌ ደግሞ የስንት ታናሽ እንደሆነ ልታቂ ይገባሻል። ይሄ ልጅ አንድ ነገር ቢሆን እኔና አንቺ በዘር ማጥፋት ወንጀል ፍርድ ቤት ነው የምንቆመው። ወይ ጉድ! አንተን የረዳው መስሎኝ። ምንድን ነው የምትረጂኝ? የወንድሜን ነገር አደራ አንቺ ሴትዮ። አደራ ምን አደራ ምን? ተይጄንሳ እንዴ ስንት ነገር እንዳደረኩልሽና እንደረዳሁሽ ማስታውሽ። እንደ አባት ስለተከባከብከኝ አመሰግናለሁ። ውለታህንም እመልሳለሁ። እንደ አባት? አዎ ያው ነው። ምን እየመከርሽ ነው? ከገባ በዚህ መሀል ላይ አዲስ አበባ ዩኒቨርሲቲ ላይ ቢሰራም ሊገባኝ አይችልም። እሺ እቺ ነጥብ እንዴት ነው የሚያ የወንድሜን ነገር ግን አደራ ነግሬሻለሁ አንቺ ሴትዮ። ማለት ይመጣናል ያለው። ቆይ ምን አዲስ ነገር ተፈጥሮ እንዲህ ባስቸኳይ ፈለግከን? በሀዘኔም በደስታዬም ያላችሁኝ እናንተ ናችሁ። የደስታውን ተወውና የያዘውን ብቻ ነገር እባክህ። ምን ወቅ ወንድሜ ሊሞትብኝ በጣም ተቸግሯል። አሁን እንዳለ ደውሎ በጣም ታሟል። ኤልሳቤጥ ጋር ስደውል ደግሞ ስልኳን አታነሳም። ወንድሜ ታሟል። ኧረ እንዲያውም በጣም ጠንካራ 6 ሚሊዮን ብር እኮ ነው ያጠፋው። አይደለም መታመምን አለመታነቁም በጣም ይገርማል። እኔ ብሆን ባቡር ሀዲድ ላይ ለጥ ብዬ ባቡር ካልወጣብኝ በስተቀር አይወጣም። አቀለልከው። ሞትን የሚያህል ነገር አቀለልከው። እኔ ብሆን ያጠፋውን አጠፋና ከዛ ራሴ ጥጥት። እሱም እያለ ያለው ይልቁን ምኑ እሱ እንደፍቼ ነው መሞተው እያለ እሷም እኮ ገንዘቡ እንዳይጠይቃት በለው ትላለች። ወይ አሁን እኛን የጠራን አብረን እንድንሞት ነው ወይስ እንዴት ነው? ኧረ በጭራሽ። ማን አብሮ ገንዘብ አጥፍቶ ማን አብሮ ሞቷል? ማን በማን ቆዳ ይቀበራል? እባካችሁ ትንሽ ገንዘብ እንድትሰጡኝ ብቻ። ከኛ እዚህ ድረስ የጠራህን ልታስቀን ነው እንዴ? ስማ፣ የጥሩ ዳኛና ገንዘብ ያዥ እኮ ነው የጠራው። በጣም ቢዚ ነን እኮ። እኔም እኮ ብለው ይሄንን ነው ወገኖቼ። ምኑ ያው ብቻ ምን ያው ትላለህ? ቀጥታ ወደ ሀሳብ። እሺ፣ ከድሩ ተቀማጭ ገንዘብ ላይ 200 ሺህ ብር ስጡኝ። ተሰብ ምን ሆንክ? ኧረ በእናትህ በልተነስ ተነስና ጠንከር ብለህ አስጨርሰዋል። ተነስ። ያለውን ሰምታ ሰምቼዋለሁ። ከድሩ ላይ 200 ሺህ ብር ስጡኝና ተሰማ። እባክህ ተነስ። በልቶ እሱ እኔ ልስማህ። የድሩ ዳኛ ስለሆንኩ እኔ ከወሰንኩ መንቃቱ አይቀርም። እንዲያው ግን እኔ የምለው ገንዘቡን አብረው ያጫረሱ ሴቶች አለቁና ነው እድሩን በምን አሰብከው? አማራጭ ማጣት ተቃዋሚ ነው አማራጭ አጣ። ስማ፣ እኔ እንደሰማሁ እድርተኛው እንዳይሰማ ዶክተሩ ስትደነግጥ ሁሉን ነገር ትረሳዋለህ ያለው አይደለም ማለቱ ነው አይደል? እነማን ናቸው?
እስቲ እንታወቅ። አስራት ደረጀ ተሰማ እንዴት ምስኪን መሰለሽ። ማነው ምስኪን? ምስኪንስ እኛ። እሱ ደግሞ ከአሜሪካ መጥቶ ለምንድን ነው ምስኪን የሚሆነው? አሁንማ ኢትዮጵያ እንዳለ ቁጠሪ። እንዴት? ወንድሙ ገንዘቡን በልቶት ከዜሮ ሊያስጀምረው ነው። እባክሽ ታሟል እኮ ነው የምልሽ። ስንት ብር አቅንጦት ነው? እግዚአብሔር ከ6 ሚሊዮን ብር ጋር 6 ሚሊዮን እናቴ፣ በድሮ አታስበው። አሁን ፍራንክ የጦጣ ገንዘብ ሊሆን ትንሽ ነው የቀረው። እኔ ግን አሳዝኖኝ ልሞት። ዝም የሚል ሰው ታውቂያለሽ? ኤልሲ ወደሽው? ማንን? ሴት ልጅ አሳዘነኝ ምስኪን ነው ማለት ከጀመረች በቃ። አንቺ ደግሞ ምስኪን ነው ነው ያልኩሽ። ደገምሽው እኮ። እሺ በይ ነገርሽው። አብደሽ ምንም አይገባው። በቃ አይንሽን እንኳን አይቶ የማይረዳ ከሆነ ድንገት አጋጩ። እንዴት አጋጩ? በቃ ግጥም አድርገሽ ሳሚ። የሆነ ነገር ቢያደርገኝስ? ግጥም አድርገሽ ሳሚውና ያኔ ልቡ መቅለጥ አይደለም ስላንቺ ብቻ ይሆናል የሚያስበው። ከዛስ? ሄሎ፣ ይሰማል? ስማ፣ ምን እየጠበክ ነው እንዴ? የሰው ሕይወት እስኪጠፋ ነው የምትጠብቅ ያለው? ታዲያ ለምንድን ነው ገንዘቡን ፈልገህ የሆነ ነገር ማናደርገው? We have to do something. Do something. እንደነገርኩ በጣም ስለረዳኝ ብዙ ልረዳው ሞክሬ ነበር ከቁማር እንዲወጣ። ያሳዝናል። በጣም ደግና ጥሩ ሰው ነው፣ ግን የገባበት ነገር የብዙ ሰው ህይወትን ያበላሻል። ያለ እናት ያለ አባት አድገን እንዲህ መሆኑ ቢያንስ ተረዳርተን ብናድግ ለእርሱ ምተርፍ ነበር። በቃ ተዋ፣ ራስህን አረጋጋና ቀስ እያለን ሁሉንም እናስተካክለዋለን።
ቃል ገብተልኛል አይደል? እንዲህ አይነት ቦታ የማመጣ መንፈሴን የሚያስደስተው ይሄ ስለሆነ እኔስ በአሁኑ ሰዓት ከዚህ የተሻለ ቦታ ምን አለ? መቼም ከእንግዲህ እንደምትለወጥ እርግጠኛ ነኝ። ዛሬ የሰማኸው የእግዚአብሔር ቃል ወንድምህ 7 ጊዜ ቢበድልህ 7 ጊዜ ይቅር በለው ይላል። ለማንኛውም አንቺን በጣም ነው የማመሰግነው። መኪናዬን ሸጥኩት እኮ። መኪና ትንሽ ወርቅ ቤትም ነበር፣ እሱን ሸጥኩኝ። ዘመድ ምናምን አስቸግሬ እንግዲህ 350 ሺህ ደርሻለሁ። ከ6 ሚሊዮኑ አሁን ጥሩ ደርሰናል፣ ጥሩ ተጠግተናል። አሁን 5,650,000 ይቀራል። ተሴ አልገባህም እኮ አልገባውም። ሰውየው እኮ ያኔ 500 ሺህ ብር አምጦ የቀረውን እኔ ሞላና ቤቱ ይገዛል እኮ ነው ያለው። እንዴት አይነት የተባረከ ሰው፣ ጨዋ ሰው! በጣም በጣም በልደውልና ነገር የሚገርማችሁ እኮ ከሰሌ ጋር አንዳንድ ስራ ለመስራት ከውጭ ነው አብሮ የመጣው። ደውል ሄሎ፣ አቶ እንዳለ አወቀኝ። አስራት ነኝ። ሰላም። አዎ እንግዲህ ያው ከዚህም ከዚያም ብዬ 350 ሺህ ደርሰናል። እሺ ደው ምን አለ? 500 ሺህ ብር ስትደርሱ ደውሉልኝ። 150 ሺህ ያው በቃ እኔ አሁን ወጣና መንገድ ላይ ፈልገዋል። በፈጠራችሁ ወንድሞች፣ እኔና ወንድሜ ተያይዘን ልናልቅ፣ እርዱኝ። አትቸገር፣ እድሩ ይቀብራል። ከየት ይመጣል? ቆይ ምን አለበት ከድሩ ተቀማጭ ላይ 150 ሺህ ብር ብትሰጡኝ? አንተ እንዳትወድቅ ደግሞ በእኔ ይሁንባችሁ። አንድ ሰው አይሞትም፣ ግድ የላችሁም። ደግሞ እኛ ኮንዶሚኒየም ላይ እኮ ብዙ እድርተኛ አይኖርም። ምድር ላይ ነው ያለነው። ስለ ሞት ብዙ ባንከራከር ይሻላል። ይሙታ ምንድን ነው? ማንም እየተነሳ ድብን ሊል ይችላል። ልንገራችሁ፣ ሰው ይሙት እንጂ 150 ሺህ ብሩን ከየትም ብዬ ላመጣ እችላለሁ። እኔ ከየት አሁን ነው የምታመጣው? አሁን ፊታችን ላይ አታመጣም ነበር። አልታይህ አለኝ እኮ። የእኛ እድር እንዴት ታየ? ምን አለበት ግን እኔ እዚህ እድር ውስጥ አባል አይደለሁም። መዋጮ ቀጥ አድርጌ አላዋጣሁም። በችግር የማይደርስልኝ እድር በአፍንጫዬ ይውጣ በቃ። እንደ እኔ ስሞት ገንዘቡን ለማን ልትሰጡት ነው እናንተ? ወንድምህ ይበለዋል። አረ ጨነቀኝ፣ እርዱኝ። አረ እርዱኝ በእናትህ። እንደ እድር ሊቀመንበርነቴና ዳኝነቴ እንነጋገርበት፣ ጊዜ ስጠን። እሺ፣ እንደው ምን ያህል ጊዜ ልጠብቅ? እንደ እድሩ ነባር አባልነትህ፣ እንደ ወዳጅነትህ፣ እንደ መልካም ባህሪና ጸባይህ 2 ዓመት። ተው ተሰማ፣ አስራት እኮ ነው። ቀንስለት እንጂ 1 ዓመት። ሂድ እያንዳንድህ በችግር ጊዜ ደርሼልሃለሁ። እሺ ልንገርህ ግን ልንገርህ፣ ለአንተም ልንገርህ
ምንድን ነው የምታስበው? የእኛን ሰፈር መንገዱ ምን ሆነ? አስፋልት አስፋልትማ ነው። ሆነ። በፊትም አስፋልት ነበር። ለምን አትጠጪው? ቢያንስ ያዝናናሻል። ጠጥቼ አላውቅም። ዛሬ ብትጠጪ ውስጥሽ ያለውን ነገር እንደ ጎርፍ ሆኖ እየወሰደ ወደምትፈልጊበት ቦታ ያደርስልሻል። የምፈልግበት ቦታ ቀድሞ ነው የተገደበ ነው። ተላትሞ እየተመለሰ እኔኑ መልሶ ያሰቃየኛል እንጂ መፍትሄ ያለው አይመስልም። ቢሆንም ቢያንስ ደስታን ይሰጥሻል፣ ያዝናናሻል። ከመጠጥ ይበልጥ ደስታን የሚሰጠኝ ብዙ ነገር አለ። ለምሳሌ የተቸገረን ሰው መርዳት። እዚህ ለአንድ ብርጭቆ የማወጣውን 50 እና 60 ብር ለአንድ ለተቸገረ ሕፃን ልጅ ደብተር ወይም ልብስ ብገዛ ህሊናዬ በሐሴት ትሞላለች። ዛሬ ግን የምትጋብዥኝ አንቺ ነሽ። ያው በተዘዋዋሪ እያጠፋሽው አይደለም? ለአንተ ማድረግ ደስ ስለሚለኝ ሌሎችም ብረዳም ራሴን የሚያስደስተኝን ነገር አላደርግም ማለት እኮ አይደለም። አንተን ደግሞ እኔ ደግሞ ምን ቤተሰብ አለሽ? እናት፣ ወንድም፣ እህት? ይሄን ዘፈን በጣም ነው የምወደው። መደነስ እንችላለን? ከማን ጋር? ከኔ ጋር? አዎ። ገንዘቤን የጠነጠቅኩ ሰው ነኝ። ዛሬ የምደንስበት ሳይሆን ፍራሽ አንጥፌ የምቀመጥበት ጊዜ ነው። ገንዘብን የፈጠርነው እኛ እንጂ እሱ አይደለም። የጠፋውን ያህል መልሰን ማግኘት እንችላለን። ይልቅ ተነስ። በጣም ልዩ ሰው ነሽ። ለምን አትጠጋኝም? ተረጋጊ። ገና የመጀመሪያዬ ነው። ምን ነው? ምን ሆንክ? በጣም አሞኛል። ምን ነው? አትታከምም እንዴ? በዚህ ላይ ስንት ባንተ እድሜ ያሉ ልጆች እኮ በማህበር ተደራጅተው ብረት መበየድ፣ ብሎኬት ማምረት ሲችሉ፣ አንተ ግን በሽታ ውስጥ እያመረትክ ትንሽ እንኳን አታፍርም? ኖሬ ቤተሰቦችን መጥቀም ካልቻልኩ ሞቼ ድሬን በልተው ቢያመሰግኑ ይሻለኛል። የእኛን እድር ተማምነህ ነው አይታመምከው? ለመሆኑ የማን ልጅ ነው? እዛ ላይ ሰፈር የአቶ አለሙ አለሙ ሸቴ። አዎ በል የእኛ እድርተኛ ታከም። ሎል ሞትን እንደ አማራጭ ፓርቲ አትያዝ። በርታ፣ ጠንከር ማለት ነው ያለብህ። ይዞ መገኘት ነው። ይኸውልህ ህይወትን የሙጥኝ በል። ይቺ ሀገር የተስፋ ሀገር ናት። ተስፋ አትቁረጥ። እኔ የሚመክረኝ ሰው መቻለሁ፣ ገንዘብ የሚሰጠኝ እንጂ። ምክርማ ጥሩ ነው። ምክር ተቀበል። ይሄን ምክር በገንዘብ አታገኘው።
ይሄ አይሞትም። ይሞታል። አይሞትም። ይሞታል። ግድ የለም። ኧረ አይሞትም። ነገሩ እውነትህን ነው። አይሞትም። ገና ቤተሰቡን ይጨርሳል። አጫራሽ ተወሱ። እንግዲህ ሰው ሁሉ ጤነኛ ነው። አዎ አብዛኛው ጤነኛ። አዎ። እና ይሄ ልጅ መቼም በእንደዚህ ተቸግሮ መድረስ አለብን አይደል? አዎ። በቃ እናበድረው። ግድ የለም እናበድረው። ድንገተኛ ነገር እንኳን ቢመጣ ኮንዶሚኒየም ይሻላል። ተነስተሃል እንዴ? አዎ ተነስቻለሁ። ቸርች ከሜዲ በፊት ቁርስ እንዳትቸገር ብዬ። ኤልሳ ራሴ አቅርቤ መብላት የምችል ሰው ነኝ። እኔ ስላለው ነው። ለራሴ ትሰራ ነው። አባቴ ሙት ላንተ ብዬ አይደለም። ደግሞ ነግረኸኛል። ምኑ? ለእኔ ብለሽ ምንም ነገር አታድርጊ ያላልከኝ። ግን ይኸው እያደረግሽ አይደለም? እና ምን ማድረግ እችላለሁ? ሰው የሚችለውን ሁሉ ለሰው ቢያደርግ ደስ አይልም? ደስ ይላል። ግን አያስፈልግም ማለት ነው። ውስጤ ምንም ነገር ለአንተ እንዳደርግልህ ይገፋፋል። አንተ ደግሞ አይገባል። አዎ አይገባኝም። አውቀህ ነው ደግሞ። ማንን እንዳምን ትፈልጊያለሽ? የእናቴ ልጅ ወንድሜ እኮ ነው ይህንን ሁሉ ነገር ያደረገኝ። ሰዎች ራሳቸውን ብቻ የሚወዱበት ክፉ ዓለም ነው። በዚህ ክፉ ዓለም ውስጥ ፍቅር ይኖራል ብዬ እንዴት ላስብ? ቆይ እኔ ምን አደረግኩ? ሁሌም ላንተ ጥሩ ከማድረግ አልቦዝንም። ቢያንስ አላሳዝንህም? ኤልሳ ፍቅር የውለታ ጥምር የሚገነባ ፎቅ ወይንም የበደል ወጀብ የሚያፈራርሰው አዳራሽ አይደለም። እኔና አንቺ የተዋወቅነው በጣም ትንሽ ጊዜ ነው። በዚህ ትንሽ ጊዜ ውስጥ እኔ ልታፈቅር የምትችልበት ምንም መንገድ የለም። በቃ ተው። እኔ ውስጥ ስላለው ስሜት አንተ አትንገረኝ። ወንድሜ ሁሌም ስላንተ ጥሩነት ይነግረኝ ነበር። ሳላውቀው ውስጥ የተቀምጣል። ስላደረግሽልኝ ነገር ስለ ሁሉም ነገር አመሰግናለሁ። ግን መሄድ እችላለሁ። ሆቴል ማረፍ እችላለሁ። ኤልሳቤጥ መች እንደዛ አልኩኝ። እሺ በቃ ተው፣ የትም አትሄድ። የምታደርጊው ነገር ሁሉ ይበዛል። እኔን ካስደስተኝ ምን አለበት? የሚያስደስትሽ የተቸገረን ሰው መርዳት እንደሆነ ነግረሽኛል። በቃ ተው። እኔ እድለኛ ሴት አይደለም። ቁርስን ብለን ቸርች መሄድ አለብኝ። ጥሩ ነው። አሪፍ አይደል? በጣም ስለዚህ እኔ ነገ ካርታውን ይዤ እመጣለሁ። እናንተ ገንዘቡን አዘጋጁ። ነገ እንገናኝ ማለት ነው። እሺ ጉድ ዴይ። ሰላም ዋሉ። ጉድ ዴይ ጉድ ዴይ። እሺ እሺ እሺ
ለምን አትጠጪው? ጠጥቼ አላውቅም። ቢሆንም ቢያንስ ደስታን ይሰጥሻል፣ ያዝናናሻል። ከመጠጥ ይበልጥ ደስታን የሚሰጠኝ ብዙ ነገር አለ። ለምሳሌ የተቸገረን ሰው መርዳት። የምፈልግበት ቦታ ቀድሞ ነው የተገደበ ነው። ገንዘቡን እንዳለ አንስቶ መስጠቱ ምን ማለት ነው? ከአሜሪካን አይደል እንደ የመጣው? በዚያ ላይ እኔ ሊረዳኝ ነው አይደለም? ሰው መጠራጠር ምን ይባላል? እስቲ አሁን እየረዳን ያለ ልጅ አይደለም እንዴ? እውነቴን ነው። በጨነቀን ጊዜ እግዚአብሔር ያመጣልን ልጅ እኮ። በዚህ ላይ ደግሞ ቤቱን ሄደን አይተናል፣ ቀብድ ሰጥተናል። ለባለቤቶቹ ገንዘቡን መክፈል ነው። አሁን ይሄ ያጠራጥራል? የጥሩ ገንዘብ ስላለበት ተጠራጥር። አትጠራ አቶ እንዳለ እንዴት ነህ? ሰላም ነው? እስቲ ምን ይምጣ? ምንም አያስፈልግም። ቸኩላለሁ። አሁን እየሄድኩ ነው። ደህና ናችሁ ታዲያ እናንተ? ምን ሀገራችሁን ለማቅናት እኮ ደፋ ቀና እያልን እኮ። ልክ ነው እኮ። ለዚች ሀገር እኮ ያላት ተስፋ ልጆቿ ናቸው። ውጭም ያላችሁት እዚህኛም ያለ ነው። አንድ ላይ አብረን ኤኒዌይስ የቤቱን ካርታ ይዤላችሁ መጥቻለሁ ከከተማ ልማት። ቤቱን ኦልሬዲ አይታችሁታል። የቤቱ ዋጋ የሚባለው 3 ሚሊዮን ብር። አዎ ኖ ኢትስ ኦኬ። እኔ ከእናንተ የምፈልገው የተነጋገርነው 500 ሺህ ብር ነው። ከዛ በተረፈ ያለውን እኔ ነኝ ሃንድል የማደርገው። አይ ሃንድል ኢት። በቀደም እኮ የቀብዱን ምጅርጥ አድርገው ሲሰጥ ኤኒዌይስ አሁን ስለምቸኩል መሄድ አለብኝ። በኋላ ቤቱን ሄደን እናያለን። አይተነዋል። ምን መድገም ያስፈልጋል? አቶ እንዳለ አቤት። እቺ የድሮ ናት፣ መያዣዋ ትመለሳለች። ምንም ችግር የለም። እሺ ጉድ ዴይ ኤቭሪባዲ። እሺ ኦልራይት። እሺ ታሲ የእናት ልጅ የማያደርገውን ነገር ነው ያደርጋችሁልኝ። እናቴ የህዝብ ገንዘብ ብድግ ካርጋችሁ ስትሰጡኝ ችግር የለም። መመለሱ ስለማይቀር ችግር የለም። ሄሎ አስራት፣ ሰለሞን አንተ ጋር መጥቷል? ትናንትና የወጣ እስካሁን አልመጣም። እሺ በቃ ካገኘኸው ደውልልኝ። ባይ።
ኤልሳ አሁን ተጨንቃ ደውላልኝ ነው። እባክህን ራስህን ጠብቅና ወደ ቤት ግባ። ያለ እናትና ያለ አባት እንዳደገ አትርስ። እርግጥ ነው አጥፍቻለሁ። ይቅርታ እንደማታደርግልኝም አውቃለሁ። ግን ቢሆንም ያለኝን ጥቂት ገንዘብ አድርጌ ከሰውም ተበድሬ ያ ከአንተ ጋር ከአሜሪካ ከመጣው ከአቶ እንዳለ ጋር 500 ሺህ ብር አድርጌ ሰጥቼው ቤት ገዝተንልሃል። በጭራሽ እንዳለ ከአሜሪካን ሀገር አልመጣም። እንዴ ተው እንጂ እንዴ! ከአሜሪካ እኮ ነው የመጣው። ገንዘቡን ሰጥተኸዋል እንዴ? ታዲያ እንዴ! በአስቸኳይ አረጋግጥ። የጓደኛዬ ወንድም ስለሆነ ለመርዳት ነው። እንዴ እንዴ! ኧረ በእናትህ እንዴ! እንዴ እንዴ! ኧረ እንዴ! ስማ፣ ሰው ሞቷል፣ የእድሩን ገንዘብ በላችሁት። ስማ፣ እስከ መቼ ነው ለዚህ ድሃ ህብረተሰብ ገንዘቡ በትክክል የሚከፈለው? ንገረኝ። ይቻላል። ሁሌ በልመና ያዋጣሉ። የህዝቡን ገንዘብ ተኛ እንዳለ ተኛ፣ ምንም ችግር የለም። ምን አለብህ 500 ሺህ ተኛ አንተ፣ ተኛ አንተ። ስማ፣ አንተ ጋር አልደወሉም? በጭራሽ። እኔም ጋር አልደወሉም። አየህ፣ ተዘጋጅቶ ነበር፣ አቅዶ ነበር የሞተው ማለት ነው። እኔም እኮ ህግ ይውጣ ብዬ ነበር። የምን ህግ? ራሱን ለሚያጠፋ አይከፈለው ብዬ። ቀደመና እስቲ ውጣና አነጋግረው። ገንዘቡስ ጉድ ሆነን ተበላን። ስማ፣ ማን የሞተው? እንዴት የሚነፋ ይንፋና፣ እኔ ድሩ ዳኛ ስለውጥ ነው የምትነፋው? ኧረ እኔ ቆሻሻ አውጡ እያልኩ ነው። ቆሻሻ አውጡ? አሁን እስቲ በድፍን አዲስ አበባ የሚነሳ ቆሻሻ ጠፍቶ ነው በዚህ መጠን የምትነፋ? ንፍትፊታ ደግሞ ሳርፈድፈድ ተደርጎ ይነፋል እንጂ እንደ መርዶ ነጋሪ በደል። ጌታ ተውኝ እንጂ ልጆችን ማስተዳደርበት እንጀራ እኮ ነው። እንዴት እንዲሉኛል? ስማ፣ ሙያ ይኸውልህ፣ አናጤነት አለ፣ ግንበኝነት አለ፣ ስንት ሙያ አለ። እዚያውን በሌሊት ተነሳ ሰው ታስደነግጣለህ። ግድል ፊት ሰላም ነው? ደህና ነህ? እንትን ባለቤቶቹ ይኖራሉ? ባለቤቶቹ ገና ከውጭ መምጣታቸው እና ቤቱ አልተሸጠማ? ትቀልዳለን። ቤቱን ገዝተው ከገቡ ገና 1 ወራቸው። ኧረ በእናትህ ይኸውልህ ስሞት ድንጌ ወይኔ በእግዚአብሔር በእናትህ ስማኝ። ግን ይኸውልህ እኔ አንተ ምናት እግዚአብሔር ይስጥህ። እሺ አንተ ጥሩ ሰው ነህ። ይኸው አባቴ ልንገርህ፣ እኔ ይኸውልህ
አንተ ጥሩ ሰው ነህ። እሺ ምንም አላጠፋም። እግዚአብሔር ይስጥልኝ። ልንገርህ አሁንም ወይኔ 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 ምንድን ነኝ እኔ? ወይኔ ወይኔ ምን አለ እኔ ሱናሚ ሊውጠኝ ወይ የጃፓን መሬት በቀጥቀጥ በበላኝ። ወይኔ ወይኔ በቃ ልትሄድ ነው? ሰው ያስባል አትል? ቢያንስ እዚህ ነው ያመሸሁት ማለት የለብህም? በጣም ይቅርታ፣ ብቻዬን መሆን ፈልጌ ነው። ልደቴ የሚቀጥለው ሳምንት ነው። እሱን አሳልፈህ አትሄድም? ምን አደርግልሻለሁ? ልቤ ለመጀመሪያ ጊዜ ወደደህ አንተ። አብረኸኝ እንድትሆን እፈልጋለሁ። ኤልሳቤጥ፣ አውቃለሁ አታምነኝም። ከዚህ በላይ ምን መሆን ነበረብኝ? አንተን እንደወደድኩ ምን አድርጌ ላሳየህ? የተዋወቅነው በጣም ትንሽ ጊዜ ነው። ፍቅር በጊዜ ገደብ የሚመሰረት ሳይሆን ከቅጽበታዊ ዓለም የሚመነጭ ስሜት ነው። በቃ ወደድኩ። ቢያንስ ማንነትሽን አላውቅም። የገዛ ወንድሜ ምን እንዳደረገኝ ታውቂያለሽ? እንዴት ብዬ ማንን እንዳምን ትፈርጅብኛለሽ? ቤተሰብ የለኝም። እናቴንም አባቴንም አላውቃቸው። ያደግኩት ህፃናት ማሳደጊያ ውስጥ። የእናትና የአባቴ ጽሑፍ በችግር ምክንያት ልጃቸውን ማሳደግ እንዳቃታቸው የሚገልጽ ጽሑፍ በወረቀት ጽፈው እንዳስቀመጡ ነው የተነገረኝ። ብፈልጋቸው ብናፍቃቸው አላገኛቸው። ለዚህ ነው ሰው ሲቸገር ማየትም አልወድም። ችግር የወለደው ሰው ላይ እንኳን ያስቸግራል። መረዳዳት እንዳለብን የሚገባኝ ለዚህ ነው። ለእኔ ቤተሰብ ያድርድ ደርሼም የምጦረው እነርሱን ነው። ይቺ ሀገር የምትመጻደቅባት ሳይሆን ብዙዎችን የምትረዳባት ምስኪን ሀገር ናት። ታሪኬ ይኸው ነው። ከወንድሜስ ጋር ምንም ነገር የለም። ጥሩ ሰው ነው። ድርጅታችንን ይረዳ ነበር። ወይኔ እኔስ እኮ የሚያሳዝኑኝ እድልተኞቹ ናቸው። ገንዘብ አለ ብሎ ቁጭ ብሏል። ወደ ደቡብ አፍሪካ ለምን አንጠፋም? ለምን ሰው እንደሆነ አንሆንም? ደቡብ አፍሪካ እዛ ይሻላል ብለው አዎ፣ ከዛ ሄደን እንሸሸግ። እዛ ድረስ ተከትለውን ከመጡ ቀድማችንን እንቀርሳለን፣ እዛ እንገባለን። ወንድሜን ገደል ስድስት ሚሊዮን የሚያህል ብር ጠፍቶ አለማመዱ። አንተ እኮ ስማ 500,000 አጥብተህ አቅልህ አንተ። በዛ ላይ ደግሞ የድሮ 150,000 ብር አለ። ቆይ አሁን ምን ይሻል? እንዳያዩንና እንዳንበላሽ ምነው ሞቼ ባረፍኩ። ሞት ድብን በሰን በቃ ፎች ፖሊሶቹ ምንም አልደወሉም።
በቃ የድሩም ገንዘብ እናፈላልግ። ከአንድ ልጅ ወንድ በለ በቃ አንድ ነገር እንሽጥ። ምን ያንተ ኮንዶሚኒየም ብንሸጥ የትም መሄጃ እንደሌለህ ነግረኸኛል። አንዱ ጋር አርፏል። ለአንተ ማረፊያ ከኔ ልብ የተሻለ ቦታ አታገኝም። የማታለል ሳይሆን እድሜ ልኬን የማፈቅር ሰው ነኝ። የት እንደምትሄድ እንኳን አትነግረኝም? እኔም አላውቀውም። ስማ ሎተሪ ደረሰ መሰለህ እንደ መተበለድ በር መደበድበው እርግማናው። ስማ እግዚአብሔር ብሎልኝ ነው ከ85 ሚሊዮን ህዝብ ኮንዶሚኒየም ያገኘሁት። የኔ እናት እንደው ከዚህ አራተኛ ላይ ወርጄ ልፈጥፈጥ። ለማን ይድላ ብዬ አልፈጠፈጥም። ኮንዶሚኒየም ቤት ኮንዶሚኒየም ይመጣል። አስሩ ቢሞት ግን መተኪያ የለውም። ፋይሉ ተዘጋ። ማን የኔ ወንድም ከፍርድ ቤት ማሰሳጃችኋል? ምን ብርበራ ነው እንደያዛችሁት? አየው 350 ነው ያልኩህ። አዎ ጥሩ እንከፍላለን። በእናታችሁ ሰው እንኳ የሙት ለእናትህ። ምን አልከኝ? ምን አለ? በሚቀጥለው ሳምንት ኑ ነው አሉት። በቃ እስከዛ አዘጋጀዋለሁ። እሺ አቤት ደላላ በልቶ የሚያድር አይመስልም እኮ እውነቴን ነው። አቤት ስልክሽን እኮ ብለው አታነሽም። ስልኬን ጥዬዋለሁ። እንደ እዛ ሱቅ ሳጣሽ እኮ ነው ወደዚህ የመጣሁት። ሰራተኛ ደግሞ የለችም እንዴ? ሙሽራ ፕሮባ አለብኝ። በሻውን ምንም ምክንያት አያስፈልግም። ወደ ልደቱ መሄድ አለብሽ። ስንት ዓመት ሙሉ አብረሽ ስታከብሪ ቆይተሽ አሁን ስትቀሪ ምን ይባላል? ምን ይሆናል? አለማስለመድ ነው መጀመሪያ። በዛ ላይ ስልክሽን ቢስላቸው ደውለው እየጠበቅናት ነው አሉ። ጥሩ ስሜት የለኝም። ሰውዬ ለምንድን ነው የማትረሺው? ሰው አልቻልኩም። በጣም ወድጄው ነበር። ተጓዥ ልብ ያለው ሰው ለፍቅር አይሆንም። እሺ አንድ ሳምንት ሊሆነው ቢያንስ አይደውልልኝም። ጨካኝ ነው። እሱ ለራሱ 6 ሚሊዮን ብር አስደንግጦት ደንብሯል። የገንዘብ ሰው አይደለም ወንድሙ። እኔ በሱ ቦታ ብሆን ግንባሩን ብየው ጊዜ እስር ቤት ነበርኩ። ዝንት ዓለም ለማልኖርበት ዓለም ሁሉም ኃላፊ ነው ይላል። ላለፈ ነገር መበሳጨት ራስን መጉዳት ነው ይላል። እኔ ላይ ሲሆን ባንድ የጨከነብኝ አላሳዝነው። በቃ ሻውን እሱ ነው። እሺ ለሙሽሮቹ እኔ ያለው ተነሽ ተነሽ፣ ልብስ ቀይርሽ ወደ ልደትሽ ነይ። አላመዛሽ መልካም ልደት ኤልሲ። ለምን ለኔ አንቺ ለዚህ ድርጅት ያልሆንሽው ነገር የለም። ስለዚህ እኛ ደግሞ አንቺ ደስ እንዲልሽ ፈለግ። ለእናንተ እኮ አንድ ሳንቲም ብዙ ነገር ያደርጋል። ለምን ይሄን አደረጋችሁ? እኛ አይደለንም ያደረግን። ታዲያ ማን? እሱ ነው።
እህቴን አሳልፈ ሂድ አላልሽኝም? ከአንቺ ከተለየውባት ቀን ጀምሮ ስለ አንቺ ማሰብ ማቆም አልቻልኩም። እኔም አልቻልኩም። ለእኔ ቤተሰቦቼ እነሱ ናቸው። በእነዚህ በምትወጃቸው ቤተሰቦችሽ መሀል አንድ ጥያቄ ልጠይቅሽ። ምንድን ነው ይሄ? ታገብኛለሽ? ሰው ነው አላልሽም? አዎ እኔን ሰጠ። ወንድምህ 7 ጊዜ ቢበድልህ 7 ጊዜ ይቅር በለው ይላል እግዚአብሔር ቃል። ስድስት ይቀረኛል። ሄሎ፣ ደላላው ነኝ። ደላላው ነገ ስንት ሰዓት እንጨርስ? በስንት መከራ ያገኘሁት ኮንዶሚኒየም ልሽን ስትል ትንሽ ህሊና የሚባል ነገር ነው፣ ጸጸት የሚባል ነገር የለም። ምን አሉ? ይኸውልህ የኔ ወንድም ሁሉም ያልፋል የሚለውን የቢዮንሴን ዘፈን መርጬልሃለሁ። ሁሉም ያልፋል